ምዕራፍ 1 ተጅዊድ። ተጅዊድ ማለት ምን ማለት ነው? ተጅዊድ ማለት በአረብኛ ቋንቋ ማሳመር ማለት ሲሆን በተጅዊድ ምሁራኖች ገለጻ ደግሞ ሁሉንም የአረብኛ ፊደላት ሐቃቸውንና ተገቢውን ባህሪያቸውን በመስጠት ከትክክለኛ መውጫ ቦታቸው ማውጣት ማለት ነው። የተጅዊድ ትምህርት የአረብኛ ፊደላትን ትክክለኛ አነባበባቸውን የምናውቅበት ትምህርት ሲሆን በዚህም ትምህርት የፊደላትን መውጫ ቦታ፣ ባህሪ፣ መነሻና መቆሚያ እንዲሁም መሰል አሕካሞች ያካተተ የሆነ የትምህርት ዘርፍ ነው። የተጅዊድ ትምህርት ሸሪዓዊ ድንጋጌው ምንድን ነው? የተጅዊድን ሕግ በትምህርት ደረጃ መማሩ ፈርዱል ኪፋያ ሲሆን በተጅዊድ ማንበብ ግን በሁሉም ላይ ግዴታ ነው። ፈርዱል ኪፋያ ማለት ከአካባቢው የተወሰኑ ሰዎች ከተማሩት በሌላው ላይ ግዴታነቱ የሚቀር ማለት ነው። የተጅዊድ ትሩፋት። ይህ የተጅዊድ ትምህርት ታላቅ ደረጃና ልቅና ያለው የተከበረ የሆነ ትምህርት ነው። ምክንያቱም ቀጥታ ግንኙነቱ የተከበረው የአላሁ ስብሓንሁ ወተዓላ ቃል ጋር ስለሆነ። የተጅዊድ ዋና ግቡ ምንድን ነው? የተጅዊድ ዋና ግቡ ቁርአንን አሳምሮ በማንበብ በሁለቱም ሀገር ከአላህ ስብሓንሁ ወተዓላ የሆነን ውዴታ ለማግኘት ነው። ተጅዊድ መማር ለምን ይጠቅማል? ቁርአንን በምናነብበት ጊዜ ምላሳችንን ከስህተት ማለትም ከመጨመርና ከመቀነስ፣ ከመለዋወጥና ከማዛባት ምላስን ለመጠበቅና ቁርአንን በትክክል ለሚያነቡ ሰዎች አላህ በጀነት ያዘጋጀውን ሙሉ ጸጋ ተካፋይ ለመሆን ነው። የተጅዊድ ዑለሞች ስህተትን ለሕኑል ጀሊይና ለሕኑል ኸፊይ በማለት ለሁለት ይከፍሉታል። ለሕኑል ጀሊይ ማለት ማንኛውም ቁርአንን ማንበብ የሚችል ሰው በቀላሉ መለየት የሚችለው ስህተት ሲሆን በቁርአን ቃላቶች ላይ የሚፈጠርና ከተለመደው የአነባበብ አይነት የሚያስወጣ የሆነ ግድፈት ነው። ለሕኑል ጀሊይ ማለት ሐረካን በሐረካ በመቀየር ወይም ፊደልን በፊደል በመቀየር ሊከሰት የሚችል የስህተት አይነት ነው። ለምሳሌ አልሐምዱሊላሂ ረቢል ዓለሚን በዚህ ቃል ውስጥ የምትገኘው ዳል በፈትሓ ወይንም በከስራ ማንበብ ከግልጽ ስህተት ይመደባል። ግልጽ ስህተት ትርጉም ቢያበላሽም ባያበላሽም ትክክለኛውን አነባበብ ስለሚቃረን የተከለከለ ነው። ሁለተኛው የስህተት አይነት ለሕኑል ኸፊይ በመባል ይታወቃል። ለሕኑል ኸፊይ ማለት ድብቅ ስህተት ማለት ሲሆን በተጅዊድ ትምህርት ዘርፍ ጠለቅ ያለ እውቀት ያላቸው ብቻ የሚለዩት የሆነ የስህተት አይነት ነው። ይህ ስህተት በቁርአን ቃላት ላይ ከተጅዊድ ትክክለኛ ዜማ የሚያስወጣ የሆነ ግድፈት ነው። ይህንም መሰል ስህተት የንባቡን ለዛ ማለትም ጥፍጥናን እንጂ ትርጉሙን አያበላሽም። ከስህተቶቹ መካከል ኢዝሃር ግልጽ የሚደረገውን ግልጽ አለማድረግ፣ ጉና የሚደረገውን ጉና ለማድረግ፣ መሳብ ያለበትን አለመሳብና ይህንን የመሰሉ ስህተቶች ይገኙበታል። ለምሳሌ ሚን ኸውፍ በዚህ ቃል ውስጥ የምትገኘውን ኑን ስኩን ግልጽ አድርጎ አለማንበብ። ወለዷሊን የሚለው ቦታ ላይም ዷድ ላይ የሚገኘውን መድ ወለዷሊን የሚለው ቦታ ላይም ዷድ ላይ የሚገኘውን መድ አለመሳብ። ይህ አይነቱ ስህተት የንባቡን ውበት የሚያሳጣው ስለሆነ የተጠላ ነው። ይህ ቪዲዮ የተዘጋጀበት ዋና ዓላማም ግልጽም ሆነ ድብቅ ከሆነው ስህተት ለመዳን ነው። ስለዚህ ውድ ሙስሊም ወገኖቼ እነዚህ የስህተት አይነቶችን በሚገባ በማወቅና በመረዳት አስተካክለን ለማንበብ አሁኑኑ ቆርጠን መነሳት ይኖርብናል። ይቀጥላል። በአቡ ዒያድ ተዘጋጅቶ በኢኽላስ ቲዩብ የቀረበ ትምህርቱን ለሌሎች ሼር በማድረግ ተደራሽነቱን እናስፋ። ወሰላሙ ዓለይኩም ወራህመቱላህ።